الله ملكتني عليه الصلاة والسلام يلالو يوم الجمعة 12 يريد ساعة يا جمعة كان أسرع ولد ساعة على رسول صلى الله عليه وسلم لا يوجد مسلم عند مسلم يقنم يسأل الله عز وجل شيئا الله تبارك وتعالى يهون النقر يلمنا الله أن يتمتنا أيقنم بزي بجمعة كانوس إلا أتاه الله عز وجل الله يلمنون بشد ونجال رسول صلى الله عليه وسلم فالتمسوها آخر ساعة بعد العصر رسول صلى الله عليه وسلم منالو كعصر بوالا يمترشوا ساعة لي فلقواتالو رسول صلى الله عليه وسلم በዚህ ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን አለይሂ ሰላቱ ወሰላም ይሉ ነበረ الصلوات الخمس والجمعة إلى الجمعة أمست أوقات الصلاة جمعة اسك جمعة درس ورمضان إلى رمضان رمضان اسك رمضان بلو مكفرات ما بينهن إذا اجتنب الكبائر ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም يصلوا في هذا اليوم በዚህ ቀን ላይ በዚህ በጁምዓ ቀን ከሚወደዱና ሱና ከሚሆኑ ነገራቶች ውስጥ كثرة الصلاة على النبي صلى الله عليه وسلم በነቢዩ عليه الصلاة والسلام ላይ ሰላትን ማብዛት الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين بإذن الله تبارك وتعالى بالله فكار يزاري خطباتشن ملكت ميونو فضائل وأحكام يوم الجمعة የጁሙዓ ቀን ትሩፋቶች ደረጃዎችና እንዲሁም የጁሙዓ ቀን አህካሞች በይኖች የምንመለከትበት ነው የሚሆነው በኢዝኒላህ ተባረከ ወተዓላ ማለት ነው። እንደሚታወቀው ጌታችን አላህ ተባረከ ወተዓላ ቀናቶችን ከቀናቶች ያበላልጣል፣ ወራቶችንም ከወራቶች ያበላልጣል፣ እንዲሁም ፍጥረታቶችንም ከፍጥረታቶቹ እርስ በእርሳቸው ያበላልጣል ማለት ነው። ወረቡከ የኽሉቁ ማ የሻእ ወየኽታር ጌታ አላህ ተባረከ ወተዓላ የፈለገውን ይፈጥራል፣ የፈለገውን ይመርጣል፣ የፈለገውን ያበልጣል። ይሄ አላህ ተባረከ ወተዓላ ችሎታና የአላህ ተባረከ ወተዓላ ጥበብ ነው ማለት ነው። አላህ ተባረከ ወተዓላ ካበለጣቸው ቀናቶች ውስጥ አላህ ተባረከ ወተዓላ ከመረጣቸው ቀናቶች ውስጥ የውሙል ጁምዓ የጁምዓ ቀን ነው ማለት ነው። የውሙል ጁምዓ የጁምዓ ቀን ከሳምንታት ቀናቶች ውስጥ በላጩ የሆነው ቀን ነው ማለት ነው። አቡ ሁረይራ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ኸይሩ የውሚን ጠለዐት ዐለይሂ ሸምሱ የውሙል ጁምዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፊህ ኹሊቀ አደም በጁምዓ ቀን ውስጥ ነው አደም ዐለይሂ ሰላም የተፈጠሩት። ወፊህ ኡድኺለል ጀነህ ጀነት ውስጥም የገቡት አደም ዐለይሂ ሰላም በጁምዓ ቀን ነው። ወፊህ ኡኽሪጀ ሚንሃ ከጀነትም የወጡት በጁምዓ ቀን ነው። ወላ ተቁሙ ሳዓቱ ኢላ ፊ የውሚል ጁምዓ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ትንሣኤም የጁምዓ ቀን ቢሆን እንጂ አትቆምም። ሐዲሱን አልኢማም ሙስሊም ረሒመሁላህ ሰሒሓቸው ላይ ዘግበውታል ማለት ነው። እንዲሁም የጁምዓ ቀን ኃጢአቶች፣ ወንጀሎች የሚታበሱበት የሆነ ቀን ነው። ሰልማኑል ፋሪሲ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ መን እግተሰለ የውመል ጁሙዓቲ ወተጠሀር የጁሙዓ ቀን የታጠበ እንዲሁም የተጽዳዳ ቢመስተጣዐ ሚን ጦህር በቻለው የጠራና እንዲሁም የጸዳ የሆነ ሰው ثم دهن أو مس من طيب ከዚያም በኋላ የተቀባ ወይም ደግሞ ሽቱን የነካ የሆነ ሰው ሽቱን የተቀባ የሆነ ሰው ثم راح فلم يفرق بين اثنين ከዚያም ወደ ጁምዓ ወደ መስጊድ የመጣ በሁለት ሰዎች መካከል ያለየ فصلى ما كتب له ከዚያም ለእርሱ አላህ የጻፈለትን የሰገደ ثم إذا خرج الإمام أنصت ከዚያም ኢማሙ ወደ ኹጥባው ወደሚያደርግበት ሚንበር ላይ በወጣ ሰዓት ዝም ያለ ሰው غفر له ما بينه وبين الجمعة الأخرى رواه البخاري ለዚህ ሰው ባለበት ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። በዚህ ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን አለይሂ ሰላቱ ወሰላም ይሉ ነበረ
الصلوات الخمس والجمعة إلى الجمعة أمستوك الصلاة جمعة اسك جمعة درس ورمضان إلى رمضان رمضان اسك رمضان بلو مكفرات ما بينهن إذا اجتنب الكبائر ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም አልኢማም ሙስሊም ሰሒሐቸው ላይ በዘገቡት ሐዲስ። እንዲሁም ከዚህ ከጁምዓ ቀን ትሩፋትና እንዲሁም ታላቅነት ደረጃዎች ውስጥ በዚህ በጁምዓ ቀን ውስጥ ሰዓቱል ኢጃባ አለች። አላህ ተባረከ ወተዓላ ተለምኖባት የለማኝን ዱዓ የማይመልስበት ዱዓን መርሐባ የሚልበት አዎንታዊ ምላሽ የሚሰጥበት የሆነች ሰዓት አለች። በዛች ሰዓት ላይ አንድ ሙስሊም ይሁንን ባሪያ ጌታውን አይለምንም አላህ ተባረከ ወተዓላ የለመነውን ቢሰጠው እንጂ። የእውቀት ባለቤቶች የእስላም ሊቃውንቶች አህሉል ዒልም ረባንዩን ይህች ሰዓት ማነች የት ነች በሚለው ላይ የተለያየ አቋል ቢኖራቸውም ከ40 የሚበልጥ ቀውልም ቢኖራቸውም ነገር ግን ከአስር ሰላት በኋላ ነችም ተብሏል። በዚህም ላይም የመጣ ሐዲስ አለ ማለት ነው። ጃብር ብን ዓብድላህ አልአንሳሪ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ አልኢማም አቡ ዳውድ ወከዛሊከ ነሳኢ ሐሰን በሆነ ሰነድ በተዘገበው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይላሉ የውሙል ጁሙዓቲ ፊንተ ዐሽራ ዩሪዱ ሰዓ የጁሙዓ ቀን 12 ሰዓት ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ላ ዩጀዱ ሙስሊሙን አንድ ሙስሊም አይገኝም የስአሉላህ ዐዘ ወጀለ ሸይአ አላህ ተባረከ ወተዓላን ይሁንን ነገር እየለመነ አላህን እየተማጸነ አይገኝም በዚህ በጁምዓ ቀን ውስጥ ኢላ አታሁ አላሁ ዐዘ ወጀል አላህ የለመነውን ቢሰጠው እንጂ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈልተሚሱሃ አኺረ ሰዓትን ባዕደል ዐስር ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ከዐስር በኋላ የመጨረሻው ሰዓት ላይ ፈልጓት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንዲሁም አቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ በሚያስተላልፉት ረሱሉ ዐለይሂ ሰላቱ ወሰላም ይላሉ ኸይሩ የውሚን ጠለዐት ፊህ ሸምሱ የውሙል ጁሙዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው። ፊህ ኹሊቀ አደም ወፊህ ኡድኺለል ጀነተ ወፊህ ኡብጥ አደም በጁምዓ ቀን የተፈጠረው ጀነትም የገባው በጁምዓ ቀን ነው፣ ከጀነትም የወጣው በጁምዓ ቀን ነው። ወፊህ ሰዓቱን ላ ዩዋፊቁሃ ዐብዱን ሙስሊም በጁምዓ ቀን ውስጥ የሆነች ሰዓት አለች አንድ ሙስሊም የሆነን ባሪያ ያችን ሰዓት አያገኛትም ዩሰሊ የሚሰግድ ሲሆን ወይም እየሰገደ አያገኛትም ፈየስአሉላህ ፊሃ ሸይአ አላህ ተባረከ ወተዓላ እንደዛች ሰዓት ላይ የሆነን ነገር አይጠይቅም ኢላ አዕጣሁ ኢያህ ያንን ጥያቄውን አላህ ተባረከ ወተዓላ ቢሰጠው እንጂ። ቃለ አቡ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ይላሉ ይህን ሐዲስ የዘገቡት ፈለቂቱ ዐብደላህ ብነ ሰላምን ረዲየላሁ ዐንሁ አብዱላህ ብን ሰላምን አገኘሁትና ፈዘከርቱ ለሁ ሃዘል ሐዲስ ይህንን ሐዲስ አወሳሁለት አሉ አቡ ሁረይራ ረዲየላሁ ዐንሁ። ፈቃለ አነ አዕለሙ ቢትልከ ሰዓ እኔ ይህችን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ረዲየላሁ ዐንሁ። አንድ ባሪያ አላህ ተባረከ ወተዓላ ለምኖ የለመነውንና የጠየቀውን የማይመልስበት የሚሰጥበት የሆነች የጁምዓ ቀን ውስጥ የምትገኘውን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ለአቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ። አቡ ሁረይራ ምን አሉ? አኽቢርኒ ቢሃ ወላ ተظኑን እንግዳውስ አትንፈገኝ ንገረኝ አልኩት አሉ። ቃለ ሂየ ባዕደል ዐስር አብዱላህ ብን ሰላም ምን አለ? እሷ ማለት ከዐስር በኋላ ያለች ሰዓት ነች ኢላ አን ተግሩበ ሸምስ ፀሐይ እስከምትጠልቅ ድረስ። ፈቁልቱ ከይፈ ተኩኑ ባዕደል ዐስር ወቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ላ ዩዋፊቁሃ ዐብዱን ሙስሊሙን ወሁወ ዩሰሊ እንዴት አልኩኝ አሉ አቡ ሁረይራ ረዲየላሁ ዐንሁ። እንዴት ከዐስር በኋላ ትሆናለች? ረሱሉ ዐለይሂ ሰላቱ ወሰላም አንድ ባሪያ የሚሰግድ ሲሆን ያችን ሰዓት አያገኛትም ዱዓውን ቢቀበለው እንጂ ከዐስር ሰላት በኋላ ደግሞ ሶላት የለም። እንዴት ከዐስር በኋላ ትሆናለች ብዬ ጥያቄ ያቀረብኩለት ለአብዱላህ ብን ሰላም። እሱም ምን አለ? አለይሰ ቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም በእርግጥም መልእክተኛው ዐለይሂ ሰላቱ ወሰላም አላሉምን? መን ጀለሰ መጅሊሰን የንተዚሩ ሰላተ ፈሁወ ፊ ሰላህ የሆነ ቦታ ላይ የተቀመጠ ሰው ሰላትን የሚጠባበቅ ሲሆን የተቀመጠ እሱ ልክ ሰላት ላይ እንዳለ ነው አላሉምን? አለ አብዱላህ ብን ሰላም ለአቡ ሁረይራ። ቁልቱ በላ እንዴታ አልኩኝ ይላሉ አቡ ሁረይራ። እሱም ምን አለ? ቃለ ሁወ ዛክ እሱ ማለት ያ ነው አለ። ስለዚህ ከዐስር በኋላ ይህቺ አላህ ተባረከ ወተዓላ ለምነን የለመነውን የሚቀበልብን የሆነች ሰዓት ልትሆን ከዐስር በኋላ ተስፋ ይደረጋል ማለት ነው። እንዲሁም ደግሞ አልኢማም ሙስሊም ሰሒሐቸው ላይ በዘገቡት አቡ ቡርዳ ብን አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ከአባቱ ከአቡ ሙሳ አልአሽዓሪ በሚያስተላልፈው የረሱሉ ዐለይሂ ሰላቱ ወሰላም ይላሉ አነ ሰዓተል ኢጃባ ማ በይነ አን የጅሊሰ አልኢማሙ ኢላ አን ቱቅዳ ሰላህ አላህ ተባረከ ወተዓላ ዱዓን የሚቀበልባት የጁምዓ ቀን ያለችው የሆነች ቀናት ማ በይነ አን የጅሊሰ አልኢማሙ ኢላ አን ቱቅዳ ሰላህ ኢማሙ ኹጥባ ለማድረግ ሚንበር ላይ ከተቀመጠ ጀምሮ ሰላቱ እስከሚጠናቀቅ ድረስ ነው የሚል ከረሱሉ ዐለይሂ ሰላቱ ወሰላም
ተዘግቧል ማለት ነው። ይሄ ምንም እንኳ ብዙ አቋሎች ቢኖሩበት ራጅሑና ሰዋቡ ወይም ደግሞ አብዛኛው ከማስረጃ አንጻር የሚያደፋው ከአስር በኋላ ነው የሚለው ነው ማለት ነው። ወሚማ ዩሰኑ ፊ ሃዛ ልየውም በዚህ ቀን ላይ በዚህ በጁምዓ ቀን ከሚወደዱና ሱና ከሚሆኑ ነገራቶች ውስጥ ከثرة الصلاة على النبي صلى الله عليه وسلم በነቢዩ عليه الصلاة والسلام ላይ ሰላትን ማብዛት ነው። አውስ ብኑ አውስ رضي الله عنه በሚያስተላልፉት ረሱሉ عليه الصلاة والسلام ይላሉ من أفضل أيامكم يوم الجمعة يوم الجمعة ከቀናቶቻችሁ ሁሉ በላጩ የሆነ ቀን ማለት የጁምዓ ቀን ነው። فيه خلق آدم وفيه قبض وفيه نفخة በጁምዓ ቀን ውስጥ አደም ተፈጠሩ፣ አደም በጁምዓ ቀንም ውስጥ ተያዙ። ወፊህ ነፍኸቱ በቀንዱ ላይ የሚነፋውም የጁምዓ ቀን ነው። ወፊህ ሰዓቀቱ ድንጋጤውም የሚከሰተው የጁምዓ ቀን ነው። ፈአክፊሩ ዐለየ ሚነ ሰላቲ ፊህ በእኔ ላይ ሰላት ማውረድን በጁምዓ ቀን ውስጥ አብዙ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈኢነ ሰላተኩም መዕሩደቱን ዐለይ ምክንያቱም የእናንተ ሰላት በእኔ ላይ ይቀርብልኛል አሉ። ፈቃሉ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ያሉ ሰሓባዎች ወከይፈ ቱዕረዱ ዐለይከ ሰላቱና ወቀድ አረምተህ በእርግጥም አንተ ሙተህ ሳለ አፈር ለብሰህ አፈር ተንተርሰህ ሳለ እንዴት የእኛ ሰላዋት በአንተ ላይ ይቀርብልሃል ብለው ጥያቄ ያቀረቡ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ዐዘ ወጀለ ሐረመ ዐለል አርድ አላህ ተባረከ ወተዓላ በምድር ላይ እርም አድርጓል አን ተእኩለ አጅሳድ አልአንቢያኢ ሰለዋቱላሂ ዐለይሂም የነቢያቶችን አካል ምድር እንዳትበላ አላህ ተባረከ ወተዓላ እርም አድርጎባታል። ሐዲቱን አልኢማም አሕመድና ሌሎችም ዘግበውታል። ሰነዱ ሰሒህ ነው። እንዲሁም ደግሞ በዚህ በጁምዓ ቀን በነቢዩ ዓለይሂ ሰላቱ ወሰላም ላይ ሶላት ማብዛት የተወደደና በላጭ ነው የሚሆነው ማለት ነው። ከይፍየቱ ሰላት ዐለ ነቢይ ሰለላሁ ዐለይሂ ወሰለም ከማ ዐለመናሁ በነቢዩ ዓለይሂ ሰላቱ ወሰላም ላይ የምናወደው የሰላዋት ይዘቱ ወይም ከይፍያ ሁኔታው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዳስተማሩን ነው የሚሆነው። ረሱሉ ዓለይሂ ሰላቱ ወሰላም እንዴት ሰላዋት ማውረድ እንዳለብን አስተምረውናል። ፈነቁል አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ እንዲህ እንድንል አዘውናል። እንዲሁም ሰሓበቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ባልደረቦች በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላት አውርደዋል። ከማ አመረሁም ነቢዩሁም ነቢያቸው ሰለላሁ ዐለይሂ ወሰለም ባዘዛቸው መልኩ ማለት ነው። በአሁኑ ሰዓት ላይ ሰለዋት ተብሎ ሰዎች ተሰብስበው አንዱ እየመራ አንዱ እየተቀበለ የሚባለው የሆነው ሰለዋት فهذا مما ينهى عنه الشريعة ይህ ሸሪዓችን ከሚከለክለውና ፈሊጥ ከሆነ መንገድ ውስጥ ነው ማለት ነው። እነኚህ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለምን እንወዳለን ቢሉም እንኳ ከሰሓባዎች የበለጠ ነቢዩ ሰለላሁ ዐለይሂ ወሰለምን አይወዷቸው። ሰሓበቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም ባልደረቦች ተሰብስበው አንዱ እየመራ ሌላኛዎቹ እየተቀበሉ ሰለዋት ያሉበት አንድም ማስረጃ የለም፣ አንድም ዘገባ የለም። ይህንንም ተግባር ከሰሓባዎች ታቢዕዮች አትባዑ ታቢዒን እንዲሁም አልአኢመቱል አርበዓ አራቱ የመዝሀብ መሪዎች አልኢማም አቡ ሐኒፋ ወልኢማም ማሊክ ወሻፊዒ ወአሕመድ ረሒመሁሙላህ አጅመዒን አላህ ይዘንላቸውና ይህን አላስተማሩም አላስተላለፉም ማለት ነው። ስለዚህ አንድ ሰው ሰላዋቱ ተቀባይነት ይኖረው ዘንድ ለብቻው ለራሱ ነው ሊል የሚገባው። እንዲሁም ደግሞ ሰላዋትን ማብዛት መቻል አለበት። ከማ ቃለ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ጌታችን አላህ ተባረከ ወተዓላ እናንተ ያመናችሁ አማኞች ሆይ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሰላዋትን አውርዱ እንዳለው ማለት ነው። ሰላዋት ብሎ ማለት ምን ማለት ነው? ለነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ማድረግ ማለት ነው። አላሁመ ሰሊ ዐላ ሙሐመድ ጌታዬ ሆይ በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴን አውርድ። ወዐላ አሊ ሙሐመድ በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ላይ ውዳሴን አውርድ። ወሃዛ ዱዓኡን ሊነቢይ ሰለላሁ ዐለይሂ ወሰለም ለነቢዩ ዐለይሂ ሰላቱ ወሰላም ዱዓ ነው። ኢዘን አንዳንድ ሰዎች ሰላዋት እናወርዳለን ብለው ነቢዩ ሰለላሁ ዐለይሂ ወሰለምን የሚለምኑ አሉ። ይሄ ሰላዋት ሳይሆን ሽርክ ነው የሚባለው። ነቢዩ ሰለላሁ ዐለይሂ ወሰለም ዩድዓ ለሁ ወላ ዩድዓ መዐላህ ዱዓ ይደረግላቸዋል እንጂ ከአላህ ተባረከ ወተዓላ ጋር አይለመኑም። ነቢዩ ሰለላሁ ዐለይሂ ወሰለም ልጅ ስጡኝ አይባልም። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ደረሱልኝ አይባልም። ረሱሉ ዐለይሂ ሰላቱ ወሰላም ታምም ያለው አሽሩኝ አይባልም። ይህ ሰላዋት ሳይሆን ይሄ በሰላዋት ስም ማጋራትና ባዕድ አምልኮን መፈጸም ነው የሚሆነው። በዚህ ቀን ላይ ከሚወደዱ ከሆኑ ተግባሮች ውስጥ አንደኛው አልኢግቲሳል መታጠብ ነው። የጁምዓ ቀን ከሚወደዱ ተግባራቶች ውስጥ መታጠብ ነው። ሰምረት ብኑ ጁንዱብ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ተወደአ የውመል ጁሙዓቲ ፈቢሃ ወኒዕመት
የጁሙዓ ቀን ውዱእ ያደረገ ሰው አማረች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ወመን እግተሰለ ፈሁወ አፍደል የታጠበ ሰው ደግሞ በላጭ ነው። ረዋሁ አሕመድ ወገይሩ ወሩዋቱሁ ቲቃህ። ይህን ሐዲት አልኢማም አሕመድ እና ሌሎችም ዘግቦታል። ሐዲቱን የሚዘግቡት የሆኑ አስተላላፊዎቹ ታማኞች ናቸው። ሐዲቱን እብኑ ኹዘይማ እና ሌሎችም ጤናማ እንደሆነ መስክረዋል ማለት ነው። እንዲሁም እነዚህ ሐዲት የሚያጠናክር የሆነ ሻሂድ አነስ ብን ማሊክ የዘገበው ጠበራኒ ያስተላለፉት የሆነ ሐዲት አለ። እንዲሁም ደግሞ ከአቡ ሁረይራ የተዘገበ ሐዲት አለ። ይሄ ሐዲት ምን ይላል? በይነማ ዑመር ብኑ ኸጣብ ረዲየላሁ ዐንሁ የኽጡቡ ናስ የውመል ጁምዓ። ዑመር ብኑ ኸጣብ የጁምዓ ቀን ኹጥባ እያደረጉ ሳለ ኢዝ ደኸለ ዑስማን ብኑ ዓፋን ረዲየላሁ ዐንሁ ዑስማን ብኑ ዓፋን ረዲየላሁ ዐንሁ ወደ መስጂድ ገቡ። ፈዐረض ቢሂ ዑመር ረዲየላሁ ዐንሁ ፈቃል ማ ባሉ ሪጃልን የተአኸሩነ ባዕደ ኒዳእ። ዑመር ብኑ ኸጣብ ምን አሉ? ምን ሆኖ ነው አንዳንድ ሰዎች አዛን ከተባለ በኋላ የሚንጓደዱት፣ የሚቆዩት፣ የሚዘገዩት ለምንድን ነው አሉ። ፈቃለ ዑስማን ረዲየላሁ ዐንሁ ያ አሚረል ሙእሚኒን ማ ዚድቱ ሒነ ሰሚዕቱ ኒዳእ አን ተወደእቱ ሱመ አቅበልት። እኔ አዛንን በሰማሁኝ ጊዜ ውዱእ አድርጌ ከመምጣት ምንም የጨመርኩት ነገር የለኝም። በሐጃ ቢዚ ሆኜ ነበረ። አዛንን በሰማሁኝ ሰዓት ውዱእ አድርጌ መጣሁኝ በማለት መልስ ሰጡ ማለት ነው። ከዚህ ምን ወስደው ዑስማን ብን ዓፋን ረዲየላሁ ዐንሁ ውዱእ አድርገው ብቻ እንደመጡ ነው። ይህ ማለት ትጥበት ዋጅብ ወይም ደግሞ ግዴታ እንዳልሆነ ይጠቁማል። ወኢነማ ሙስተሐብ ነው ወይም ደግሞ ተወዳጅ ነው የሚሆነው። አንዳንድ ሐዲቶች ላይ መታጠብ ግዴታ ነው የሚሉ ነስ የመጡ ከሆነ እነዛን ሱናነቱ የተጠናከረና እንዲሁም የከበደ መሆኑን ይጠቁማሉ ብለን በሐዲቶች መካከል እናስማማለን ማለት ነው። ሰውየው ጁምዓ ቀን የሚታጠብበት ሰዓት የሚጀምረው የጁምዓ ቀን ፈጅር ከወጣ በኋላ ነው ማለት ነው። የሚያልቀው ደግሞ አዛን ወይም ደግሞ ኒዳ አዛን ጥሪ ከተጠራ በኋላ አዛን ከተባለ በኋላ ትጥበት የለም ማለት ነው። ትጥበት እንደሚታወቀው ሱና ነው። ወስቲማዑ ኹጥባህ ዋጅብ፣ ኹጥባን ማዳመጥ ደግሞ ዋጅብ ነው ማለት ነው። ሰውየው ሻወር ሳይወስድ አዛን ከተባለ ቀጥታ ውዱእ አድርጎ ወደ መስጂድ ነው መምጣት ያለበት። ለምን? ከመታጠብ የሚበልጠው ኹጥባውን ማዳመጥ ስለሆነ ሱናን ለማግኘት ብሎ ዋጅቡን ማሳለፍ የለበትምና ማለት ነው። እንዲሁም ከጁምዓ ቀን አሕካሞች ውስጥ ሙሳፊር በሆነ ሰው ላይ ሙቂም ባለሀገር በሆነ ሰው ላይ ግዴታ እንደሚሆን ሁሉ ጁምዓ ሰላት ግዴታ አይሆንም ማለት ነው። እንዲሁም ከጁምዓ ቀን አሕካሞችና ብይኖች ውስጥ ውጁቡል ኢስቲማዕ ሊልኹጥባ ኹጥባን ማዳመጥ ግዴታ ነው። ወተሕሪሙል ከላም ወልኸጢቡ የኽጡብ ኹጥባ የሚያደርገው ሰው ኹጥባ እያደረገ ማውራትና መነጋገር ሐራም ነው፣ የተከለከለ ነው። ንግግሩ ዋጅብ የሆነ ንግግር ቢሆን እንኳን ወለው ካነ አምረን ቢልማዕሩፍ ወነህየን አኒል ሙንከር በመልካም ማዘዝ እንኳን ቢሆን ከመጥፎ መከልከልም እንኳ ቢሆን ማለት ነው። ለዚህ ማስረጃችን ሰሒሐይን ቡኻሪና ሙስሊም ላይ በተዘገበው አቡ ሁረይራ በሚያስተላልፉት ሐዲት ላይ ረሱሉ ዓለይሂ ሰላቱ ወሰላም ይላሉ ኢዛ ቁልተ ሊሳሒቢከ አንሲት የውመል ጁሙዓቲ ወልኢማሙ የኽጡብ ፈቀድ ለገውት። ረሱሉ ዓለይሂ ሰላቱ ወሰላም ይላሉ የጁምዓ ቀን ኢማሙ ኹጥባ እያደረገ ካጠገብህ ላለው ጓደኛ እያወራ ነበርና ዝም በል ካልከው ጁምዓህ ውድቅ ሆኗል ይላሉ ረሱሉ ዓለይሂ ሰላቱ ወሰላም። የጁምዓ ቀን ማውራት ሙንከር ነው። ሙንከር የሆንን ነገር ለማስወገድ ብለህ አንሲት ማለትህ ራሱ ሙንከር ነው። ዝም በል ብለህ መናገርህ ራሱ የተወገዘ ነው የሚሆነው። የአንተም ጁምዓ ውድቅ ይሆናል። የጁምዓውን አጅር አታገኝም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው የሚሆነው። ምናልባት ሰውየው ባጠገብህ ሆኖ እያወራ ከሆነ በኢሻራ ወይም በጠቀሳ እንዳያወራ ጥቆማ ልታደርግለት ትችላለህ። ከዛ ውጪ ዝም በል ብሎ መናገርም አይቻልም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው ማለት ነው። ወከዛሊከ ተስዊየቱ ሱፉፍ ኹጥባ እየተደረገ ሶፍን አስተካክሎ ማለት ከዚህ ማለት መንቀሳቀስ ይህም የተከለከለ ነው የሚሆነው። እንዲሁም ደግሞ ኹጥባውን እንዳይሰማ ቢዚ የሚያደርጉት የሆኑ ነገራቶችን መፈጸም፣ ሲዋክ መሰውቅ ይህም ይከለከላል። ዚክር ማለትም ይከለከላል ኢማሙ ኹጥባ እያደረገ። እንዲሁም ደግሞ ነፍል ትርፍ ሰላትን መስገድም ይከለከላል ተሕየተል መስጂድ እስካልሆነ ድረስ። ሰውየው ከውጭ መጥቶ መስጂድን የሚዘይርበት የሆነ 2 ረክዓ ሶላት አለ፣ ተሕየቱል መስጂድ ይባላል። እሱን መስገድ አለበት። ከዛ ውጭ ግን ትርፍ ሰላት መስገድ የለበትም ማለት ነው። እንዲሁም የጁምዓ ቀን ላይ የሚወሱ ከሆኑ አሕካሞች ውስጥ ለጁምዓ ቀን ቀብልያ ሱና ራቲባ የለውም። የጁምዓ ቀን ቀብልያ ሱና ራቲባ የለውም ማለት ነው። ከጁምዓ ቀን በፊት 4 ረክዓ ሱና ዋጅብ ሱና ሙአከድ የተጠና የሆነ ሱና አለ የሚል ከረሱሉ ዓለይሂ ሰላቱ ወሰላም አልተገኘም። ወኢነማ ነፍል ሙጥለቅ ስድ የሆነ ነፍል ነው ከነቢዩ ዓለይሂ ሰላቱ ወሰላም የተገኘው ማለት ነው። እንዲሁም ደግሞ ከጁምዓ ቀን ላይ ከሚወሱ አሕካሞች ውስጥ አተብኪር ኢለል ጁምዓ ወደ ጁምዓ በጠዋት መምጣት አበክሮ መምጣት ይህም ሱና ነው። ረሱሉ ዓለይሂ ሰላቱ ወሰላም በመጀመሪያው ሰዓት ወደ ጁምዓ ቀን የመጣ አንድ ግመል እንዳቀረበ
እንዳቀረበ ነው ብለዋል። በሁለተኛው ሰዓት ወደ ጁምዓ የመጣ አንድ ከብት እንዳቀረበ ነው ብለዋል። በሶስተኛው የመጣ ደግሞ ፍየል እንዳቀረበ ነው ብለዋል። ፍየል ለአላህ ተባረከ ወተዓላ እንዳቀረበ በአላህ ተባረከ ወተዓላ መንገድ ላይ እንደሰጠ ነው የሚቆጠረው። እንዲሁም ደግሞ በአራተኛው ሰዓት የመጣ ደጃዛን ዶሮን እንዳቀረበ ነው ብሏል። በአምስተኛው ሰዓት የመጣ ደግሞ ቢዳ እንቁላል እንዳቀረበ ይቆጠርለታል ብሏል ረሱሉ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህን አሕካሞች በመጠበቅ ጁምዓ ቀን ዒዱል ሙስሊሚን ዒዱል እስቡዕ የሙስሊሞች ሳምንታዊ ዒድ መሆኑን አውቀን አላህ ተባረከ ወተዓላ በዚህ ቀን ላይ ከምትገኘው አላህ ዱዓን የሚቀበልባትን ቀን ተሐሪ በማድረግና በመጠባበቅ ጊዜያችንን፣ ፉርሳችንን፣ እድላችንን እንጠቀም ይገባል። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ዐለይሂ ሐይሱ ያእሙሩኩም ረቡኩም ቢቀውሊሂ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد يجمع كاللي كام يوسو أحكام الجست عندنا صلوات በሚባል ሰዓት ማህበረሰቡ ወይም ደግሞ ህዝቡ ጮሁ ሶላዋት ማለት አይችልም። አንዳንድ መስጂዶች ላይ እንደሚደረገው ማለት ነው። ያኒ ኢማሙ ኹጥባ በሚያደርግ ሰዓት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሶላዋት በሚያወርድ ሰዓት ሁሉም ሰው ራሱን በሚያሰማ ቀድር እንጂ ሶላዋት ማውረድ የሚችለው ጮሁ ያኒ ሶላዋት ማውረድ አይቻልም። ይህም ከዝምታ ነው የሚመደበው። ነቢዩ ሰለላሁ ዐለይሂ ወሰለም ዝም በሉ ከሚለው አሕካም ውስጥ ነው የሚመደበው። ሌላው ደግሞ ኢማሙ ያኒ ኹጥባ በሚጨርስ ሰዓት ዱዓ በሚያደርግም ሰዓት ጮሁ አሚን ማለት አይቻልም ማለት ነው። ወኢነማ አሚን የሚሉት ህዝቦች ራሳቸውን በሚያሰሙና ለራሳቸው በሚሰማቸው መጠን ነው እንጂ ህዝቡ በአንድ ጮሁ አሚን ማለትም ያኒ በኹጥባ ላይ የተከለከለ ነው የሚሆነው። ሌላኛው ደግሞ ኸጢብን የተመለከተ ነው። ኹጥባው ያኒ ኸጢቡ ኹጥባ የሚያደርገው አካል ኹጥባ የሚያደርግ ሰዓት እጁን አንስቶ እጁን አንስቶ ዱዓ ማድረግም አይችልም። ከነቢዩ ዓለይሂ ሰላቱ ሰላም የተገኘው መጠቆሚያ ጣታቸውን ሰንዝረው ወይም ደግሞ ጠቁመው ነበረ የጁምዓ ቀን ዱዓ የሚያደርጉት ማለት ነው። ኢዘን ዱዓ በሚደረግም ሰዓት እጅ መነሳት የለበትም። ያኒ የጁምዓ ኹጥባ ሰዓት ማለት ነው። ከዛ ውጭ ባሉ ዱዓዎች ላይ መተለን ሰውየው ዱዓ በሚያደርግ ሰዓት ለብቻው እጁን አንስቶ ዱዓ ያደርጋል። ይሄ መሽሩዕ ነው፣ የተደነገገ ነው ማለት ነው። አማ የጁምዓ ኹጥባ ላይ ጣታቸውን ነበር ረሱሉ ሰለላሁ ዐለይሂ ወሰለም የሚያነሱት ማለት ነው። اللهم أعز الإسلام والمسلمين اللهم أذل الشرك والمشركين وآخر دعوانا أن الحمد لله رب العالمين قوموا إلى صلاتكم يرحمكم الله.